ሰላም ውድ ዩቲዩብ ተከታታዮቼ እንዴት ናችሁ? እንደጠፋ ይገባኛል። ከዚህ በኋላ በሳምንት አንድ ጊዜ አርብ የሚያስፈልጋችሁን ቪዲዮ ለቃለሁኝ ማለት ነው። ዛሬ ደግሞ ማሳያችሁ ከተልባ የሚዘጋጅ የፀጉር ጄል ወይም ደግሞ አንዳንድ ጊዜ ፀጉራችን ሄር ማስክ ሲያስፈልገው የምንጠቀመውን የተልባ ሞይስቸራይዝድ ነው ማሳያችሁ ማለት ነው። ግን እኔ አብዛኛውን ጊዜ ተልባ ለፀጉር አልጠቀምም። ጀስት ለፊት ፀጉሬ ግን ለፊት ቤቢ ሄር እንደ ጄል እጠቀመዋለሁና የገዛሁት የምታዩት ሊንፍሮ የሚለውን ደግሞ ነው ማለት ነው። አይ ዶንት ኖ እኔ ምናልባት በያላችሁበት ሀገር ይለያያል፣ ግን ተልባ ነው በቃ የተልባን ታውቁታላችሁና የተለቀመ ነው። ይሄ ኤኮሎጂስቱን መግዛት ነው ያለባችሁ እና የፊት ፀጉሬ አብዛኛውን ያደገው በዛ ነው ማለት ነው። እንግዲህ ከዚህ በኋላ ያለውን ፕሮሰስ ተከታተሉ ማለት ነው። እንድለቅላችሁ እንሰራላችሁ የምትፈልጉ ቪዲዮ ይሄን ስሪልን ብላችሁ በሉኝ ማለት ነው። የፊት ፀጉሬን አይታችሁታል። አብዛኛውን ጄል አልጠቀምም። ኦልሞስት ጄል ካቆምኩኝ በጣም ረጅም ጊዜ ሆኖኛል። እንደ ጄል የምጠቀመው ግን ተልባን ነውና ተልባና ኮኮናት ኦይል ቀላቅዬ ነው የምጠቀመው። ያው ቅባትነቱ አንደኛ የፊት ፀጉርን ያሳድጋል፣ ሁለተኛ ደግሞ ልክ እንደ ጄል ስንጠቀመው ነጭ እንዳይሆን ይረዳናል ማለት ነውና እንግዲህ ቪዲዮውን ተከታተሉት። የተጠቀምኩት 2 ማንኪያ ተልባ ነው። ካነሳችሁ መጨመር ትችላላችሁ። መሀል ላይ ጨምሬበታለሁ ማለት ነው። እና ቪዲዮውን ሰብስክራይብ ያደርጋችሁ ላይክ ሼር አድርጉ። 300 ሰብስክራይብ ልንገባ ትንሽ ነው ይቀረን፣ ወደ 500 እንድንሄድ እንግዲህ እና አዳዲስ ቪዲዮዎችን እየሰራሁኝ እንድለቅ አበረታቱኝ ማለት ነው። እወዳችኋለሁ። ቪዲዮውን ተከታተሉት። ባይ